ፈይና ከአባቷ አሁን በስርዓት እናስመጣታለን። ከዛ በኋላ የመጣችውን ትምህርትና ነው ሳይሆን አንቺ ከአባትሽ ጋር አባቴም ብትይ ከሆነ ከአባትሽ ጋር ትያዥ ማለት ነው። እንታገኝ ይፈልጋል በቃ አለቀ። በቃ የራስሽ ባለፈው ያደረግሽበት ይብን ኬክ አምጥተህ ነው የራስሽ የምትወጂኝ ከሆነ ከአባትሽ ጥፋት በላይ እኔ የምትወጂኝ ከሆነ ከኔ ጋር አብረሽኝ ዘመድ እንደሆነ አናምና ዘመድ አይደለም እኛች ማርገዝ ካለብሽ ታረጋጃለሽ። ከዛ በኋላ ቤተሰቦችሽን በግድ እናሳምናቸዋለን። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አስቸኳይ ነገር ለነገር ነው የመጣሁት። አስቸኳይ ነገር ለነገር ነው የመጣሁት። ምን ላድርግሽ? አርግዣለሁ። አምጪ አምጪ ይሄንን የፈራሁት ምን ሊሆን ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን። እንግዲህ ያው ዛሬ የመጡበት ዋናው ምክንያት ምንድነው? ያው ባለፈው የተፈጠሩት ነገሮች በደንብ አይታችኋል። ትንሽ ግራ የሚያጋቡ ነገሮች አሉ፣ ግን ደግሞ የአባትየውና የያቡ ሰርጥ ታውቋል ማለት አብረው ምን እያደረጉ እንደነበርና ምንኛ እያሰሩብን እንደነበረ አውቀናል። እኔም ሳምሪም እናም አጋልጠናቸዋል። ደግሞ ሲያስፈራራ የነበረ ያስፈራራኝም ነገር በራሱ እጅ እንዲቀጣ አድርጋለሁ ማለት እርስ በርስ እንዲቀጡ አድርገናቸዋል። እኔና ሳምሪ አንድ ላይ በመሆን ማለት በጣም ደስ ብሎኛል። እውነት ለመናገር እናንተም እንኳን ደስ አላችሁ፣ እኛም ኮሜንት ላይ እንኳን ደስ አላችሁ ብትሉን በጣም ደስ ይለናል። ዛሬ እንግዲህ የመጣ ነው በዋናነት ምንድነው ሳምሪን ቀጣያታለሁ። እንግዲህ እስካሁን ያሳለፍናቸው ነገሮች ተገን በማድረግ ቢያንስ ደስ የሚል ነገር አንድ ነገር ያደርግ። ባለፈው እሷ በጣም ብዙ ነገር ሞክራ ነበር አብረን እንድንሆንና ለኔ ያረክልኝ ብዙ ነው ብላ ያረክልኝ ያው ያረጋችሁ ነገር ነበረ። አሁን ግን እኔ ደግሞ በተለይ ዛሬ ደግሞ አንቺ የሻልክሽልኝ ነገር በጣም ብዙ ነው በሚል ደግሞ እሷን ጠብቄ ዛሬ ያው እሷን ቀጣያታለሁ። እሷን እንጠብቃትና ከዛን ደግሞ ማድረግ ያለብን ነገር አንድ ሰርፕራይዝ ማድረግ ያለብን ነገር እናረጋለን ቤተሰቦች። ምክንያቱም ሳምሪ በጣም ይገባታል። እስካሁን ለኔ በጣም ብዙ ዋጋ ስለከፈለችልኝ ማለት ነው። ያው እኔም ደግሞ በተመሳሳይ ብቻ ፍቅራችን ስቲል እስካሁን አልፈረሰም። ብዙ ነገሮች እየመጡ እየገጩ ነው፣ ግን እስካሁን እኛ አለንበት ማለት ነው። ብቻ ሳምሪ ስመጣ ቪዲዮን በድጋሚ ነው የምናበላላችሁ። እናንተም ግን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ መሆን አለባችሁ ቤተሰቦችና እስኪ ኮሜንት ላይ ግን መልካም ምኞታችሁን ገጹልን። ሳምሪ ስመጣ ካሜራውን በድጋሚ ያበራዋለሁ ቤተሰቦቼ። አመሰግናለሁ። እንግዲህ ውድ ቤተሰቦቻችን እየጠበቅናት ከስንት ጥበቃ ጊዜ ቢሆንም ሳምሪ መታለች። በጣም ደስ ይላል። እንግዲህ ያው የሴት ልጅ ማርፈዷ ለማዳና ምናምን በሚል እሺ ብለናታል። ያው ከስራ ስለመጣኝ ቢዚ ነኝ። ጠዋት ስወጣ አየሩ ሌላ ነበር፣ አሁን ከሰዓት ስመጣ ሌላ ነው። በጣም የተቀየረው አየሩ ብታዩት ሲያስፈራ። ለእናንተ ቪዲዮ ለመስራት ብለን በዚህ እኔ እየተጨቃጨኩኝ በዚህ ሰዓት ለምንድን ነው የምትጠራኝ እያልኩኝ ነበር። ምን ይደረጋል አልቻልኩም ማድረግ አለብኝ እያስላሰብኩኝ ነው ያያለሁት። እንግዲህ ቤተሰቦቼ ብቻ ዛሬ የመጣሁት ዋና ምክንያት በደንብ ታውቁታላችሁ ብዬ አስባለሁ፣ በደንብም ትገነዘቡታላችሁ ብዬም አስባለሁ። ማለትም ናፍቃኝና ፍቅሬን ልገልጽላት ስለፈለኩኝ ነው። በዚህ በብርድ ምንድነው ነይ በክረምት ተብለ የተዘፈነለት ብርድ ነው አየሩ ራሱ። ምን ሆነሽ ነው በዚህ ሰዓት አንቺን ጠርቼ ፍቅሬን ካልገለጽኩኝ መቼ ነው የምገልጸው? በዚህ ክረምት ባይኖር እኮ ጥሩ ነበር፣ ግን ብርዱ አለ። ብርዱ ባይኖር ነው በጣም እንግዲህ ሰዎች ያው ብዙ ሀሳብ አንስቶ ነበር ባለፉትም ጊዜያቶች ሳምሪና ከአባትሽ ጋር በተገናኘ ነገር ማለት እንግዲህ አባትሽ ያንቺ አባት ነው። አዎ በእርግጥ አላከበርኩት ይሆን ምናምን ነገር ግን ፈልጋ አይደለም። ያው እኔም እንደ ሰውኛ የሚሰማኝ በጣም ብዙ ነገሮች ስላለ ነውና ቤተሰቦቼ ያው ሳምሪ ማግባት ፈልጋለሁ እና ደግሞ ማንም ሰው አያስቆመኝም። የሚያስቆመኝ ቢሆን ነው እስኮንደ ሳምሪን ብሎ ነበረ ከሳምሪ ጋር ምን ለያጅ አይደል? ሳምሪን በደንብ እናውቀዋለን አይደል? ያሽ ነው አይደለም? ልክ ነው አልኩኝ እኮ ምን አልኩኝ እኮ። ስለዚህ እኔ አሁን እንደዚህ ነው ምናምን ላሽ ፈልጌ ሳይሆን አባትየውን ማስቀየም ፈልጌ ሳይሆን ግን በሳምሪ ከመጣብኝ የትኛውም ስላስቀየም እችላለሁ። በቃ ፈርዘር ላይ ይችላል የትኛውም ችግር የለብኝም። እኔ ምላሽ ፈለኩት
እና አሁን ዛሬ ሳምሪን ጠሯትኝ። ከዚህ በኋላ በጣም ብዙ ነገሮች ይፈጠራሉ። እኔና ሳምሪ እንጋባለን። ካሁን በኋላ እኔና ሳምሪ አንጋባም። ከመቼ እዛ ጋር ደረስ እንጋባለን። ካሁን በኋላ እኮ የመጋባት ሲቹዌሽን ነው እንጂ እንደ ልጅ ፍቅረኛና ምናምን አይደለም የምንቀጥለው። ቤተሰቦች ያ ጊዜ አሁን ይመጣል፣ መምጣቱ አይቀርም። ስንጋባ ሩቅም ደግሞ አይደለም፣ እንጋባለን። ስንጋባ ከዛን አባቷ ሊነደድ ነው ማለት ነው። ልጅ እንወልድ አባቷ ሊነደድ ነው ማለት ነው። በሁሉም ነገር ቤተሰቦች ይናደዳሉ። ስለዚህ ምንም ማድረግ ነው አልችልም። ቤተሰቦች ምንም ማድረግ አልችልም። አሁን ዛሬ የመጣሁትም አንደኛው ነገሬ እሱ ነው። ያው ያሰብኩት ነገር አለ በእርግጥ ግን ከዚህ በኋላ ዘላቂ ላይ ምናምን መፍትሄ ነው እንጂ የመጣሁት ማለት ነው። እሺ ምን ይዘከታ እጅ ከምን በል ዋና አንቺ ዝግጁ መሆንሽ ነው። ዝግጁ ነሽ? ምን ሰርፕራይዝ ነው እንዴ? እከና ገዝቼልሽ ያርገው ጠንክረህ ሰርተህ መኪና ትገዛለህ። ግምትሽ ነው ትገዛለህ። አሁን እዚህ ሀገር ተጠንክሮ ሰርቶ መኪና ይገዛል። ጠንክሮ ተዘርፎ እንጂ አይባልም እንደዚህ አይነት ነገር ተው። ስንት የሚሰራ ሰው አለ። አሁን የሰው ተስፋ ሞራል ሰዎች ሰርተው መለወጥና ምናምን አምን ይችላሉ ማለት ነው። ግን በጣም እግዚአብሔር ይባርክልን እንጂ ግን ባለው ነገር ሰዎች ግዴታ ደስተኛ ለመሆን ሀብታም መሆን የለባቸውም አይለባቸውም አይለሰገም ሀብታም መሆን የለባቸውም። በቃ አለቀ። ሁሉም ሰው ሀብታችሁ አለብህ የትኛው በገንዘብ ይመጣል አይመጣም። አንዳንዱም አንድ ይባሽ ነበር ኮሜንት ላይ የሆነ ጊዜ ከእንትን በኋላ ነው ያ ብቻ አንቺ ወደ ራስሽ ከተመለሽ በኋላ ነው ያለችውና ምን አለች ኮሜንት ላይ ያኔ ብዙ ኮሜንት አላነበብኩም። ምን አለች አንዷ አየሽ ግን አለች ድሮ ፍቅር በገንዘብ ይመጣል ስትይ ነበረ አሁን ግን አይመጣም አለችና ኮሜንት እንዳይመጣው ያወቅሽ መሰለኝ በፍቅር ዋጋ እየተከፈለሽ እንደሆነ ገባሽ ምናምን ብላ አወራች እና አፍ የሚያዘጋ ወሬ ነው። ስለዚህ በፍቅር ዋጋ ይከፈላል። ከዛ በኋላ አብሮ መሆን ይቻላል። ብሩ ነገ ይመጣል። ብር አያስፈልግም አይደለም፣ ብር ያስፈልጋል። ግን በፍቅር ዋጋ መክፈል አስፈላጊ ነገር ነው። እኛ ሳምሪን ላየ መማሪያ በጣም ብዙ ነው። እንትናትና ከትናንት ወዲያ ምን ላይ እንደነበርና ምን እየሰራ እንደሆነ ምን ደርሶብን እንደነበር እናውቃለን። በገዛ ቤተሰቦቿ በደስ ይደርስብን ነበር። በገዛ በጠገበ በሉት ሰዎች ሳምሪ ኢግኖር ስትደረግ ነበረ። ሃይማኖት ከመቀየር ድረስ ደርሳለች። እኔም እንደዛ አይነት ነገር ብቻ ብዙ ነገር በጣም ብዙ ነገሮችን ተዳርሰን እናውቃለን እና ሳምሪ ማለት ነው። ግን አሁን ላይ እንዲቆም የምናወራው ምን ስላለ ነው? ፍቅር ስላለ ነው። በቃ ፍቅር ካለ የትኛውም ታይም ላይ በቃ አለቀ። ምንም የዲናል እንትን ማለትም አያስፈልገንም እና አሁን ዛሬ መጣሁት ዋና ዓላማ ምንም አይደለም። እኔ ሳምሪ አንድ የሚያደርጉን ነገሮችን አንድናወራበት ነው። አንድ ከዚህ በኋላ እሷም ወደ አባቴ እንደማትል የቤተሰቦቼ እንደማትል ማወቅ አለብኝ እኔ። ከዛ በኋላ ከኔና ከአባቷ አሁን በስርዓት እናስመጣታለን። ከዛ በኋላ የመጣችውን ትምህርትና ነው ሳይሆን አንቺ ከአባትሽ ጋር አባቴን ብትይ ከሆነ ከአባትሽ ጋር ትያለሽ ማለት ነው። ምንም ከኔ ጋር ትኛለሽ። አሁን ከኔና ከአባትሽ ማለት ካሁን በኋላ አባትሽ ጋር ወይ ደግሞ እዚህ ከተማ ውስጥ ኖረ አባቴ ጋር ምናምን ብለሽ መሄድ አትችይም ሳምሪ። ከዚህ በኋላ መንገድ እሱ ጋር በሄድሽ ቁጥር የሆነ እኔና አንቺ የሚያጣሉ ነገሮች የሚፈጠሩ ቢሆንስ ታዲያ አባቴ እኮ ነው። አባቴን እንዴት ትችይ ሳምሪ? አባትሽ አሁን ከተሞች ሲሄድ ወደ ቤት ሲሄድና እዛን ግን ቤት ሲያሽኩ ቤት ኤዲሽን ተስቻለሽ እዚህ ከተማ ውስጥ ኮንሽ ድረስ ካከስተሽ ጋር የሚገናኙት አከስተሽና አባትሽ ደግሞ ሴሪየስ አሉ እንዴ? ስለዚህ ይሄ ደግሞ ልክ አይልም። በዚህ ላይ ማመን አለብሽ። አባትሽ ጋር የሚልብሽም ነው ማለት ነው። እንደዚህ የማይባልም እንዴ አባቴን ሳላየው እንዴት ነው የሚሆነው? እኔ አባትሽን ጥይው አልኩሽም ሳምሪ። አባትሽን ከተማ ውስጥ ካለ ግን አባትሽ ከተማ ውስጥ ከሆነ ግን ካከስተሽ ጋር የሚሆነው አከስተሽና አባትሽ ደግሞ አብሮ ነው የሚሆኑት። በዚህ ምክንያት እኔና አንቺ እንጣላለን። ስለዚህ አንቺ እኮ ምንም እኮ በተባይልኝ ካልኩሽም አባትሽን ጥይው አልኩሽም። ግን ቢያንስ እንጂ አሁን ለምሳሌ ማለት ነው አባቴን ማግኘት እኮ ግዴታዬ ነው። ውዴታ አይደለም ግዴታ ነው። እናት አባቴን ማግኘት እናት አባቴን መንከባከብ ችግር የለም። አባትሽ ይሄዳል እኮ መሄዱ አይቀርም ሳምሪ። የላንም የተሻሽ እኔ እኮ አባትሽን በሽ ከተማ ለቀሽ በትች ችግር የለም። አባትሽን በሽ ናከስተሽ ቤት ትይጂ ሳምሪ። የላንም የምጣለውና እንጂ አከስተሽ ምን እንዳያገች አንቺ አላወቅሽም እንዴ? እኮ አክስቴ ጋር እኮ እየሄድኩ አይደለም ማለት እኮ አከስተሽና አባትሽ አሁን አብሮ ነው የሚኖሩት። ቤት የለውም የራሱ እኮ ሳምሪ። አብሮ ከሰጋ እኮ ነው ያለው። ምን ሆነሽ ነው? እሱ ደግሞ አብሮ እንደሆነ ታውቂያለሽ። በቃ ስለዚህ እኔ ከአባትሽና ከኔ መጭ ማለት
መርጠሽ ቁጭ በይ ማንያልኩሽ አይደለም። በቃ ወይ እኔ ጋር እዚህ ከተማ ውስጥ ቆሽ እኔ ጋር እዛ ከተማ ውስጥ ይሄ እሱ ጋር ትየሻለቀ ችግር የለብኝ። እና እዚህ አዲስ አበባ ውስጥ እስካለ እኔ ላላየው ነው አባት እዚህ ከተማ ውስጥ ከደረሰ እሱ እኛ ጋር መምጣት ይችላል። ሳምሪ እኛ ጋር መምጣት ይችላል። አንቺ ግን የምትሄጂ ከሆነ ሳምሪ አጣላን ከሳምሪ ጋር ያሽ ነው መንገድ እየብለሽ ነው። ጠንካራ ነው ማለት አለብሽ ሳምሪ። ያደረገው ነገር ልክ አይደለም ማመን አለብሽ። እኔ እኮ ዛሬም ደግሞ እንዳያገምን ሳምሪ እንደንጣላ እንፈልግ እና አባትሽን አታዩም ስትል ምን ብዬ ልቀበልክ? ምን ትይ? አባትሽን አታዩም ሳምሪ ቀላል ጉዳይ እኮ ነው። ያደረገውን ነገር ትችል። አሁንም ሄደሽ አወራሽው ማለት ይበታታና አንድ ነገርና ተነገ ወዲያም ደግሞ ለያሴ ተመጣብኛል ያ ነገር ያመጣብኛል ምናምን ነገር ኢቭን አሁን ዘመርነን የሚሊዮን እንኳን ያሳምንሻል እንጂ እሱ ጋር በተቀመጥሽበት ሁለት ቀን ነው ዘመርነን በሻምንሽ ባንዴ ከተመጣው መጣሽ ደግሞ አሁን ባለፈው አንተ ዘመድ የለም ማለት ነው ባንዴ ማን ትቃያለሽ? ለምን ከሱ ጋር ስለምትሆኚ እሱ ማገኝሽ እሱ የምትመስዪው እኔ ጋር ምን የምመስዪው እኔ ደግሞ ጥቅምሻለሁ። አዎ አይደል ለፍቅርሽ ሳምሪ እሱ አይደል የሚያገባሽ እንጂ ማገባሽ አይደል? ስለዚህ ወደፊት አብሮሽ የሚሆነውን ሰው እንጂ ዛሬ አብሮሽ የሚሆነውን ሰው አይደለም አይተለብሽ እርጂው አግጂው አው ችግር የለብኝም። እኔ ግን መቼ እዚህ ከተማ ውስጥ አይደለም ሳምሪ እዚህ ከተማ ውስጥ አይደለም ወደፊት ቤቱ እዛው ከተማው ላይ ሄደሽ ቤቱ ላይ ማለት ቤተሰቦችሽ ጋር ሄደሽ ምናምን ማገዝ መርዳት እነሱ ከነሱ ጋር መሆን ትችያለሽ። ግን አሁን ዛይን እንደሚያደርገው ምናምን መጥቶ እንደሚጠብጠው ምናምን ነገር መሆን የለበትም ጭራሽ ተገባ። እኔ በዚህ ምን እንጂ ከአባትሽ ጋር ጻፍ የለኝም ሳምሪ። እኔ ደግሞ ከናካቴ በዚህ ልክ አባትሽን ጠሉኝ አልነበረም እሱ ነው ቀረሙ ነው የጠላኝ ጠልቶኝ በጣም ጠልቶኛል። ምን አላዋሽም። በቃ አሁን ለጠራኸኝ ጉዳይ ጋር ተመለስ። በቃ እሱ መጥቷል አለከም ሳምሪ ከመ ልክም እኮ የምታደርጊ እሺ ምን ብዬ ባወራክ ነው የምንግባባው? እሺ ችግር የለም። አሁን ሳምሪ ዋና ሳይሆን ነገርሽ ይሄናች አይኛ የት ነው የምታዩ? ምንድን ነው ያልሽው? ምንም በሀሳብ ሄጄ ነው። በቃ እሺ አሁን ለዛው ከአባትሽና ከኔ ምናምን ብያስመጥኩሽ ለዛ ነው። አንቺ አሁን ከኔ ጋር ምን የምትፈልጊ ከሆነ አሁን ሳምሪ እኔ አንቺ አሁን ሰዓት በራስሽ ነው በቃ የምታገቢኝ ይፈልጋል በቃ አለቀ። በቃ የራስሽ ባለፈው ያደረግሽበት ኢቭን ኬት አምጥተኸው ነው የራስሽ ይኸኛው ቀለበቱን ብቻ ነው የቀየርኩት። ሳምሪ ቀለበቱን ብቻ የቀየርኩት አሁን አንቺ ነኝ የምር የምትወጂኝ ከሆነ ከአባትሽ ጥፋት በላይ እኔ የምትወጂኝ ከሆነ ከኔ ጋር አብረሽኝ ከልብ ነው እንዴ? አዎ ዛሬ ቀርታ አግሻለሁ። ከተን ደግሞ እንደግታለን እንጋባለን ከዚህ በኋላ ምን አንተ ለሱ ዝግጁ ነህ ሳምሪ? እስከ ዛሬ ዝግጁ አይደለም ብዬ ያቀጠልኳቸው ሳይሞች ራሱ ያቀጥሉኛል። ለሰማህ ይደክማል ተነሳበት እሺ ደግሞ በዚህ ሰዓት ልንበርከክ አብሬክ እሺ ይቀበላል። ያሳፍራል። እኛም ምንም አይደለም ፈልገው አይናን ቻለ እንደሆነ ብቻ አይደል? እኔ ከየትኛውም ሰው ጸብ የለብኝም ሳምሪ ካንቺም ሆነ ከሌላ ሰው ከማንም ሰው እኔ ፈልገው አንቺ ማግኘት ብቻ ነበር እስከዛሬ ተገባ። አሁን ደግሞ በሚገባ ያገኘሽ ይመስለኛል። ከዚህ በላይ ምንም አይነት ችግር የለብንም። ዘመድ እንደሆነ አናምንም። ዘመድ አይደለም እኔ ናች አይደለ? ዘመድ ካልሆነ እንጂ መጋባት እንችላለን። ባለፈው ደግሞ እንዳልሽ ደግሞ በፍጥነት ልጅ ማርገዝ አለብሽ። ከዛ በኋላ ቤተሰቦች ፈልገው ሲሆን በግዳቸው ያምናሉ። እርጉዝ ከሆነች ሜቢ ልጁ ብቻ አሳደጊ አይልሽ አይደለ? ስለዚህ ማርገዝ ካለብሽ ታረግጃለሽ። ከዛ በኋላ ቤተሰቦችሽን በግድ እናሳምናቸዋለን። ስለዚህ ይህን ቀለበት አሁን ትቀበኛለሽ ማለት ወይስ መግደርደር አለብሽ? መጀመሪያ ላስብበት። ለጋብቻ ላስብበት ያለ ሰው የለም፣ ግን ላስብበትና እንግዲህ እኔ በጣም ብዙ ፈላጊ ነኝ ሰው ነኝ። ምሳ ጋብዘኝና ደግመህ ትጠይቀኛለህ። ይሄ ቆንጆ እወድሃለሁ። እሺ እንዳልሰምክ ያሳፍራል። ምን አንድ እውነት አሰማሽም?
ምንድነው እነዚህ መሳሳል ነክፍት ነው ያለባቸው ነው በአስባቡ ነው መስመክ ደግሞ ነው የመሳም ልክፍት ሰው የመሳም የማቀፍ ምናምን ሱስ አለብኝና አትፍረዱብኝ። በቃ ምን ላድርግ ነው ቻው ተመልካቾች እንዴ አሁን መተከብረኝ እኔ እኮ በቃ አምጣው ከነማስ አሁን እጇ ላይ በጣም ብዙ ቀበስ ስላለ ማለት ነው። እሱም ወጣ ደብሯት እኮ ነው። አሁን ታርግልኛለሽ እኮ ነው ማለት አሁን ልጅ ተደደሽብኝ እኔ ለያሳው ቀያሰኝ ቀያለው ከደበረኝ በታቀለሽ ላገፋው ይችላልሽ ተስፈራራኝ ነው ከነ ቃስጠኛ ታዲያ አሁን በቃ አንቺ አምጣው እኔ ማድረግልሽ አሁን ችግድብኝም ገና መጀመሪያ ፍቅር ልገጽልሽ በጣም የምወድሽ ውዴ ከከጠየቅኝ በኋላ ቀስ ብደላ ደርደር አርጋልኩ ቀለበትማ ጥያቄማ አጠይቂያለሁ ከዛ በፊት ማድረግ ያለብኝ ነገር አርጋለሁ እሺ ተንበልኩሽ ለዛ ነው አሁን ከዛ በኋላ ማለት ገባሽ አባባይ ተንበርክክ ያልኩት ነገር ልክ ነው በሰዓቱ ልጅ ፈልጌ ነው የሚባል ነገር ነው ፍቅር አይደለም የሚገለጸው ዛሬ የአባትሽ ጉዳይ ነበረ አሳመንኩት ስለዚህ ትቀበኛለሽ ብዬ ከአባትሽና ከአያት መጥኩሽ ለዛ መጀመሪያ ፈልጌ አይደል እንዴ አሁን ፍቅር እስኳን እስቲ ያልተቀበልሽ ምን ተንበርክም እኮ እንደውም ያንቺ ነው ውርደት የሚሆነው እስቲ ተንበርክከሽ ነበር ማለት አይ ተቀበልከው በቃ ቆየው ከተቀበልኩ ግን እንደ አዲስ ስትጠየቅ ገረመኝ ሳይሆን ታምኛውን የኛው እንትን አይደለም እንደ በፊቱ አሁን የምር እንጋባው እንጂ ማለት ገባሽ የምር እንጋባለን ማለት ግን ከዚህ በኋላ ተደጋሚ ይኸውልሽ መጣት የለም ድጋሚ ከዚህ በኋላ በማችን ሳይጋ ከዚህ በኋላ አግባኝም ምናምን ቀለበት ነው የሚባል ነገር የለም ግዘል ከዚህ በኋላ ጭቅጭቅ የለም ከዚህ በኋላ ቤት እንፈልጋለን ትንሽም ቢሆን ቤት እንከራያለን እንጂ ከምን እንከራያለን አቁም ይበኛል አስበህበት የመጣኸው ማለት ነው ይቀዳለን ቢቀድተውልኝ በጣም ቆየን እኔ አሁን ከዚህ በኋላ ክርክር ምናምን ነገር አልፈልግም እንዴ ቆይ ምን እያረክ ነው ላይክ ከመጣሽ ደግሞ ከመጣሽ ከነበርኩበት አንቺ ችግር አስቸኳይ ነገር ልነግርህ ነው የመጣሁት ምንድነው አንቺ ሆነሽ ሁሌ በሰው መሀል ጣልቃ ምትገቢ ጣልቃ ምትገባ አስቸኳይ ነገር ልነግርህ ነው የመጣሁት አስቸኳይ ነገር ልነግርህ ነው የመጣሁት ምን ላድርግሽ አርግዣለሁ ያው ካላመን አሁን ገና ነው አምጪ ተመስሎ የመጣሁት አምጪ ምንድነው የፈራሁት ምንድነው ለምንድን ነው ግን አራኔ ግን አራ በስማ ይኸውና ይኸው አታምነኝም ይኸው እኔ እዚህ አንተ ልጅ አርግዤ አንተ ከሷ ጋር ወይኔ ጉድ ይፈል አንቺ ከህይወቴ ውጪ በቃ ይኸው አርግዤለታለሁ ገብቼ ነው አንቺ እንደዚህ በቃ አርግዤለታለሁ ይኸውና አንተ እያሳየው እኮ ነው አርግዣለሁ ሁሌ ነው የምትመጪው ሁሌ ለብር ብለሽ መጣሽ ህይወት እንደዚህ መስበጣብኝ ለብር ብለሽ እኮ ነው ቃሽ እናት ልታሰኝ ምንድነው በቃ ተይው ዝም በይ እሺ ዝም በይ ልጅ አትበይ ስምኛለሽ አንቺ ካወጣን ምን ነገር አለ ትጅም ልጅ አይደለም ከሌላ ሰው ጋር ተኝተሽ ነው የመጣሽው ተጋርመሽ ነው የመጣሽው አንተ ችግር ነው ታውቃለህ አይደል አውቃለሁ እሺ ቅርበኝ አውቃለሁ እሺ ቅርበኝ አላውቅም ያይልኝ ያልኩት ነገር ታምሬ ልጅ አይደለም ምን አንቺ ውሻልሽ ማን ይኖራል ያ ሁሉ መድኃኒት ወስደህ ማን ይኖራል ያ ሁሉ መድኃኒት ወስደህ እንዴ በቀን 6 እና 7 እያደረክ ላታረግዝ ነው እንዴ ልሽ እሷን ለማለየት ነው ያደረገች ነው የወላ ነገር ማለት ኦን ብለው ያደረጉት አባትሽ ጋር ተለያየን ምን ቀረን ከዚህ በኋላ ተለያየን እኮ እስቲ እርግዝና እኮ ነው ተለያየን እኮ ልጅ እኮ ነው እስከምን ላድርጋት ቀለበቱ ውሰድ በቃ አሁን ከዚህ በኋላ አንተ ነው መኖር የምትችለው ከነ ልጅ ያስታውቃኝ እስከምጠኝ ነው ልጅ እናት ነኝ ዝም ብለሽ አደበድብኝ ነው ባላ